እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። ማንም የማይሰጣችሁን ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጥንም ትላላችሁ። እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንት። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም። መብረር ምንድነው? ስራ በሉ። መብረር ምንድነው? እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። ኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሃውስ የሚባለው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ የመገዳደል የሞት የጨካኝነት የአረመኔነት መነሻው ድንቁርና ነው። ቅዱስ ሚካኤል ባርክልኝ ይላል አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ? ወይ አትክልት የለ ወይ ዶሮ አላረባ እንደው ምኑን ነው የማባርክልህ? በትርስ አትጨነቁ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ደገሙት። እሱ ሶስተኛ በሉት። እንግዲህ አትጨነቁ ማለት ቀለል ያለ አማርኛ ነው። ግን ሰው ዝም ብሎ አትጨነቁ ማለት ከጭንቀት ያድነው መፍትሄ መንገድ ነው እንጂ አይደለም። እንደዚህ እንደምትሉኝ እገምታለሁ። እናንተ ዝም ብሎ አትጨነቁ አለ የሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። ዛሬ በቅዳሴ ሰዓት ያነበቡልን ወንጌል ነው። የሀገረ ስብከታችን ዋና ጸሐፊ ቀድሰው እዚህ ሌሊት በማህሌት አድረው በኋላም ቀድሰው አቅርበውናል። ወንጌል ያነበቡልን እሳቸው ናቸው። ሲነበብ የቅዳሴ ወንጌል እንዲህ ብሎ ተነቦልናል። ሲጀምር አትጨነቁ አለ። ማነው እንደዚህ ያለ? ጌታ። ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው ማለት። ስለዚህ ጌታችን ኢየሱስ ክርስቶስ ጭንቀትን አስተማረ። ጌታ በዚህ አንቀጽ ዛሬ በተነበበልን ወንጌል ስለ 4 ነገሮች እንዳንጨነቅ አስተምሮናል። ስለ 4 ነገሮች ጌታ ዛሬ ባስተማረ። ሌላ ቦታ ግን ብዙ ስለሌላ መጨነቅ የሌለብን ሌሎች ብዙ ጉዳዮችን ነግሮናል። ስለዚህ ጌታ አትጨነቁ ብሎ 4 ነገሮች ላይ እንዳንጨነቅ ነግሮናል። የመጀመሪያው ስለ ምግብ ነው። ወበይንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወለሥጋክሙኒ ዘትለብሱ። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። እኛ የምንኖረው ለነፍሳችን የምንበላው ለነፍሳችን ነው ለሥጋችን ነው? የምንበላው ለነፍሳችን ነው ለሥጋችን ነው? ለሥጋችን ነው አይደለም? እና እንደዛ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? ለነፍሳችሁ የምትበሉት የምንበላው ለሥጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው።
ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም፣ ደም ከሌለ ነፍስ የለም፣ ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ተአጽም እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለት ነው? አደይታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴት ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም ማለት እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለት ይመስላችኋል? ከምግብማ ነፍስ አትበልጥም ማለት ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለት ነበር። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባድም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛ ባልንጀራ ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያ ልቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይም ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? ሳተላይት ቤት ስሰማ ነው ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ እኔ በወሬ ነው የተማረ ሰው ሲያወራ ነው የሰማሁት። የሳተላይት ቤት ተሰርቶ ሰዎች ሰርተው በዚህ እያዩን ቤት ነው ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ አርሜን ብቅ ብዬ አንዱ ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚኖሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይሄ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ልክ አባቱና ከእናቱ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስዶማ ያው የእግዚአብሔርን ነገር ያገናኙት ያንማ ሲያለው ያማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ የእግዚአብሔር ነው። ባልና ሚስት ልጅ አይሰሩ። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያለው።
በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዴ ማንም የማይሰጣችሁ ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጥንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለምና ገዳም ቢሆን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንዴት ወፍም አላስቀምጣላችሁ እንዴ? እናንተ ሌላ ምን አላስቀምጣ ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም። ብቻ ብዙ ነገር አላስቀምጥ ብለናል እና ብቻ ግን ወፍም መቀመጫ መጣች አንዲት። አሁን እንደው ጥሩ ነው አለን ብላ እኮ ነው እንዴ ስማችን አታጥፉ ብላ እዚህው ፊት ለፊት የመጣች ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናለ እለ ኢይዘርኡ ወያአርሩ ወያስተጋብሩ ውስተ አብያት፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ ድል የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንዲሁ እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል እንዴ። እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንት። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም። መብረር ምንድነው? ስራ በሉ። መብረር ምንድነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል? ስትሰራ የዘላለም ነዋሪ መስለን ስራ፣ ማትሞት መስለን ስራ፣ የተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለን ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ የተቀን እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ ሐመር፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ እንደምብለናል ነበር። አስባችሁታል? እግዚአብሔር የዓመት ዕረፍት ቢወጣ እንኳን ዕረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኑሮ እግዚአብሔር መቼ ስራት ፈቶ ያውቅ? ለሰከንድ የለም። አቡነ እስከ ይዜ ይገብሩ አነ ይገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሑድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ እኛን የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነው የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል።
የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሑድ እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎች ቁጭ ብለው እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እየተናገረ ያውቃል። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁ፣ እሺ ስራ የለም። አሁን መከራ በዝቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አለ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡ? ባለፈው የደገምኩትን አንድ ታሪክ ልንገራችሁ። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ አላቸው። ስትደነቁር ምን እየበላህ ነው ትደነቁር አለ። እውነቴን እኮ ነው ማለት ነው። ምን እየበላህ ታደነቆርክ? እየበላህ ከደነቆርክ እየበላህ ለምን አትል? እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳችኋል? እንደው ምን ይጎዳችኋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ ያለ ትልልቅ ላይብረሪ አለ፣ ይኖራል። እንደው የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሀውስ የሚባለው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ። አገር ሲጠፋ እኮ እንዲህ እያለ የሚጠፋ መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ፣ መጠጥ ቤት አገኛለሁ። ላይብረሪ ግን ኧረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ እችላለሁ። አይነ ጨፍኛ አይደለም እንዲህ እያልኩ እየሄድኩ ላይብረሪ ሳላይ መዝለቅ እችላለሁ። ወይ አገር ጥፋት ገርማችኋል። ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ እናቱን የሚገድል ለወንድሙ የማይራራ ጨካኝ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። የእውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግረጡ። እኔ እንዲሁ በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምን ነው? እኔም ለምኜ ነው የገዛው። ዶላር አለው እንዴ ሰውዬ እንዳትኖር የለኝም። የኢትዮጵያ ሕዝብ እኮ ይቺ ነው የሚለቅም። የለኝም፣ ማምላክን የለኝም። ቀንታናችሁ እንዴ? የለኝም እና ምዕመናን የገዙልኝ። ይኸው ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገሉን ማለት ደንገሉን የሆነ ነገር አለው። በሆነ ነገር እኮ ነው የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባቸውና የሆነ ልሙጥ አድርጋ ወረቀት አድርጋ ወጣቸው። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ እኮ ልጅቱ እስልምና እምነት ተከተለ። እንጀራ ነው ይሸጠችልን። ስለዚህ ሁላችሁ ደንገሉን እኮ እንዳያገኝ ገዝተመጣ። እኛ ግን አሁን ያ መሳሪያ እንዴ ግብፅ እኮ ቴክኖሎጂ ሞልቷት። ምንድነው ቴክኖሎጂ ያለው?
እንደው መሳሪያውን ቆይ እስኪ አስጠይቄ እነግራቸዋለሁ። በዛው ተጀመራችሁ ምዕመናን እዛ ካሉት ደውዬ እጠይቃለሁ። ቢሆን የሆነ ነገር እኮ ምላችሁ የልብስ መተኮሻ የሚመስል ነገር የሆነ ነገር ነው። ዝም ብሎ የሆነ ነገር አይመጣልንም። ግን እኛ ምን የምናደርገው እሷ ደንገል ሰንጥቃ $100 ሰላች፣ እኛ ነገር መሰንጠቅ ነው የምናውቀው። ወግ መሰንጠቅ ቁጭ ብሎ ነው ቁጭ። እንዴት አይነት ሊቅ ናችሁ ደግሞ እናቶች! ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ፣ ጎበዞች ማለት ሁሉንም ትሰነጥቃላችሁ። እንደዚያ ነው የምታደርጉት ማለት። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። እስኪ በሉ ንገሩኝ። ማመንና ምን ማለት ንገሩኝ። ማመንና መስራት በሉ እስኪ። ማመንና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድን ነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው። የማይሰራ አይብላ ቢል ሕፃናት ይሰራሉ? አይሰሩም። ስለዚህ እንዳይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አርጉ ባከው። አንድ መጽሐፍ መነኮሳት ይላል መሰል እንደው ቁጭ ከምትል እንዳትስቁብኝ፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ይሻላል። በዚያው ሰራ እንድትማርኩ ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትም ውስጥ እንደው እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይላል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ የኃላፊ አግዳሚውን እግር ስትቆጥሩ ትትውላለችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈው። እንዲህ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። ሀገሪቱን የስራ ፈት ሀገር ማድረግ እኮ ነው ደግነቱ። ፈረንጆቹ አማርኛ አያነቡም እንጂ አንድ ስራ መቆም ክልክል ነው ማለት እዚያ ሀገር ስራ ይቆማል እንዲሉ ነው የምናደርገው። ስለዚህ እንዲሁ ተንቀሳቀሱ። የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰው መጣና ቅዱስ ሚካኤል ምኑን ነው የምባርክልህ? ወይ አትክልት የለም ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንደው ተኝቶ ባርክልኝ ነውር እኮ ነው፣ ነውር ነው። ስለዚህ እንደው ስሩ አይዟችሁ እና ደግሞ